ክቡር አባታችን መላከ አርያም መንግስቱ ዘላለም ደብራችን ካቴድራላችን ዋና አስተዳዳሪ፣ ክቡር ሊቀ ጠበብት ጡመ ልሳነ ዓለሙ የደብራችን ምክትል አስተዳዳሪ፣ መጋቢ ሐዲስ ዘላለም ምረቲ የአዲስ አበባ ሀገረ ስብከት ሕዝብ ግንኙነትና የደብራችን ሰባኪ ወንጌል የሚዲያችን ክፍል ዋና ኃላፊ ቆሞስ አባ ይስማው ከጀንበሬ፣ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ለተልእኮ የምትፋጠኑ ዲያቆናት፣ ዘማሪያንና ዘማሪያት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር ሁላችሁም ክርስቶስ ተንሥአ እሙታን። መቼም ይህን የማያውቅ ሰው አይኖርም። በዚህ ሰዓት ያኮረፈ ሰውም አይኖርም። ምድራዊ ሀሳብ ያለው ሰውም አይኖርም። ለምን ይባል ያለነው ሰማያዊ ቦታ ላይ ነው እና ሰማያዊ ሀሳብ ይዘን ነው የምንቀርብ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ ክርስቶስ ተነሳ ብለን የአምሳ ቀን ሰላምታችን አዋጃችን ይህ ነውና በዚህ ተለዋውጠናል። ጥቂት ደቂቃ ከኔ ጋር የምንመማረው የእግዚአብሔር ልጆች ለኔ ተናጋሪ አንደበት ለእናንተ ሰሚ ዝነ ልቡና ታደለ እደር ብለው ግድ አሉት በሚል እንመማራለን። ምን አልኳችሁ? ምን አሉት? እደር ብለው ምን አሉት? ወአገበርዎ ወይቤልዎ ንበር ምስሌነ፣ ግድ ብለው እደር አሉት። ወይም ደግሞ ከእኛ ጋራ ተቀመጥን እስመ መሲሕ መሽቷልና ወተቆልቆለ ፀሐይ፣ ፀሐይም ደግሞ ገብቷል ሊገባ ተቃርቧልና ወዋ ከመ ይድር ምስሌሆሙ፣ ከነሱ ጋራ ሊያድር ገባ። ስለዚህ ከእኛ ጋር እደር ብለው ምን አሉት? ግድ አሉት። ይህንን ኃይለ ቃል የምናገኘው በቅዱስ ሉቃስ ወንጌል በምዕራፍ 24 ከቁጥር 29 ላይ ነው። የቃሉ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህም ነው በቅዳሴ ጊዜ ስናነብ ዝህ ቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ ይህ ቃል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። የማን ቃል ነው? የማን ቃል ነው? የማን ቃል ነው? ይህ ቃል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምንድን ነው? ቃል ነው። ማን እንደጻፈው? ቅዱስ ሉቃስ። ቅዱስ ሉቃስ ከ100 ቤተሰብ አንዱ፣ ከአራቱ ወንጌላውያን አንዱ፣ ከ72ቱ አርድእት አንዱ ነው ቅዱስ ሉቃስ። ቅዱስ ሉቃስ በመጀመሪያ 2 ስራ እንደነበረው ሊቃውንቱ ነግረውናል። አንደኛው ስዕል መሳል ነበር። የቤተ መቅደሱን ስዕል ወይም ደግሞ መቅደሱን በስዕል ያንቆጠቆጥ ነበር። ይህም ሊታወቅ የመጀመሪያውን ምስለ ፍቁር ወልዳ የሚለውን የእመቤታችንን ስዕል የሳለው ያሳመረው ያስዋበው ቅዱስ ሉቃስ ነው። አንዳንዱ እንደ መታደል ሆኖ ስዕል ይስላል፣ ቤተክርስቲያን ይሰራል፣ ለነዳያን ይመጸውታል። በተቃራኒው ደግሞ አንዳንዱ ቤተክርስቲያን እንደዚህ ያደርጋል፣ በመመጽወት ፈንታ ደግሞ ይደባደባል። የቅዱስ ሉቃስ እጆች ለዚህ ሌላው ስራው መድኃኒት መቀመም ነበር። ሕመምተኞች ወደሱ ሲመጡ ያበጠውን አፍርጦ ወይም ደግሞ አቁስሎ ያድን ይፈውስ የነበረ እንደነበር መጽሐፋችን ይነግረናል። ግን የሱ መጽሐፍ ግን የሱ መድኃኒት ጊዜው ያልፍበታል፣ ከመጠቀም ውጭ ይሆናል። ለአንድ ነገር ወስደውት ለአንድ ነገር ደግሞ ጠንቅ ይሆናል፣ ጊዜ ያልፍበትም እና አቃቤ ሥራይ መጽሐፍ ሰማያ ሰማያት ትክክለኛው አቃቤ ሥራይ መድኃኒት የሆነው ከሰማየ ሰማያት የወረደው የሰው እጅ ያልተጠበበበትን እርሱ የማይቀምመውን ዝናብ ካልበቀለ የሱ መድኃኒት አይበቅልም። ነገር ግን መድኃኒቶችን የፈጠረ እውነተኛውን መድኃኒት ሲያገኝ የእሱን መድኃኒት ትቶ እውነተኛውን መድኃኒት ኢየሱስ ክርስቶስን ተከተለ። ሁላችንም እንድንከተል ማን ይርዳን? ማን ይርዳን? ስለዚህ እግዚአብሔር ይርዳን። በዚህ እና ሉቃስ ቅዱስ ሉቃስ እንደጻፈው እንደዘገበው በሉቃስ ወንጌል በምዕራፍ 24 ከቁጥር 13 ጀምሮ 2 ሰዎች ከኢየሩሳሌም ተነስተው ወደ ኢማሁስ ከኢየሩሳሌም 60 ምዕራፍ የምትርቅ ወደዚያች ይሄዳሉና ሲሄዱ
ስለ ኢየሱስ ክርስቶስ ስለተደረገው ነገር ያወራሉ። ወይ ተናገሩ በበይናቸውም ስለተደረገው ስለተከናወነው ነገር እያወሩ ሲሄዱ በእንተ ኩሉ ዘኮነ ስለሆነው ስለተደረገው ነገር ወንዘሙንቱ ተናገሩ ወይ ታሰሱ ወለዝንቱ ይህንን ሲነጋገሩ ይህንን ሲመራመሩ ለዝንቱ ወይ ታሰሱ ወለዝንቱ ቀርቦ እግዚእ ኢየሱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እነሱ ቀረበ። ወቀርበ ምስሌሆሙ ከእነሱ ጋርም መሄድ ጀመረ። ወተይዛ አዕይንቲሆሙ ዓይኖቻቸው ደግሞ እንዳያዩ ተይዘው ነበር። ከመ ኢያእምሩ እንዳያውቁ ወይቤሎሙ እግዚእነ ምንትኑ ዝንቱ ነገር ዘትትናገሩ በበይናቲክሙ እንዲህ እያዘናችሁ እየተከዛችሁ ስትሄዱ ይህ የምታወሩት ይህ የምትነጋገሩት ይህ የምታነሱት አጀንዳ ምንድን ነው ብሎ ጠየቃቸው። እነሱ በዕለተ ዓርብ ስለተደረገው ነገር ስለሆነው ነገር ስቅለቱን፣ ሕማሙን፣ መከራውን፣ መንገላታት ያንን የሆነውን ነገር እያነሱ በመንገዳቸው የትንሣኤውን ነገር እየተናገሩ ይሄዳሉ። ትኩዛኒክሙ እንዲህ እያዘናችሁ ስትሄዱ እየተጨነቃችሁ እንዲህ አዝናችሁ ደክማችሁ የምታወሩት ነገር ምንድን ነው አላችሁ። እንዲህ የሚል ሰው ያሳጣን መድኃኔዓለም እና እንዲህ አላቸውና ዋውሳ አህዱም እንደሆኑ ዘስሙ ቀለዮጳ ወይቤሉ አንተኑ ነግዳ አንተ እንግዳ ነህን? በኢየሩሳሌም የተደረገውን የተፈጸመውን ነገር አታውቅምን? ብለው ነገሩት። በዝንቱ መዋዕል በዚህ ሳምንት በዚህ ወር ወይቤሎሙ እግዚእ ኢየሱስ ምንትኑ ዝንቱ ወይቤልዎ በእንተ ኢየሱስ ናዝራዊ ስለዚህ ስለ ኢየሱስ ናዝራዊ ብእሲ ጻድቅ እውነተኛ ሰው ወኮነ ዘኮነ በቃሉ በቃሉ ቻይ ሆነ ወበምግባሩ በቅድመ እግዚአብሔር ወቅድመ በእግዚአብሔር ሰው ፊትና በሰው ፊት ጻድቅ የነበረ ነቢይ የነበረ ብሎ እየነገሩት ወዘከመ ሊቃነ ካህናት አሳልፈው ለሕማም ለሞት እንደሰጡት እየነገሩት በኋላ ደግሞ ቅዱሳት አንስት ሄደው መቃብሩ ባዶ እንደሆነ የመላእክትን ፊት እንዳዩ ነገሩትና እንዲሆነ እያሉ ይነግሩታል። ወሎቱ ሰይረከብዎ ወይቤሎሙ እግዚእ ኢየሱስ ኦ አብዳን ተጠየቃቸው በኋላ እናንተ ይህንን አታውቅምን? ዳዊትም በትንቢት ተናግሯል፣ ኢሳይያስም በትንቢት ተናግሯል። የተነገረውን እነሳለሁ ብሏል እኮ ስለዚህ ተነስቷል እያለ ነገራቸው። እቤታቸው ሲደርሱ ሊርቃቸው ሲል ወአገበርዎ ወይቤልዎ በሃ እደር ብለው ግድ አሉት። እስመ መሲሕ መሽቷልና ወተቆልቆለ ፀሐይም ሊገባ ተቃርቧልና ወገባ ወኀደረ ምስሌሆሙ ገብቶም ደግሞ እንደገና ወዋ ከመ ይድር ምስሌሆሙ ከእነሱ ጋር ያድር ዘንድ ገባ ብሎ ከዚያ በኋላ እንጀራ ፈትቶ ባርኮ ሲሰጣቸው እሱ እንደሆነ አወቁ ይላል። አሁን ባጭሩ ከዚህ ነገር የምንረዳው ነገር ምንድን ነው? የመጀመሪያ የትንሣኤ ምስክሮች ሴቶች እንደሆኑ እነዚህ ሰዎች ስለ ትንሣኤው ሲናገሩ የትንሣኤ ምስክር እንዳለው እኛ ተነሳ አረገ እንላለን። ስለዚህ የትንሣኤ ምስክራችን ማን ነው? እግዚአብሔር የላካቸው ቅዱሳን መላእክት የትንሣኤ ምኖች ናቸው፣ ምስክሮች ናቸው። ክርስቶስ እንደዚህ ነው የሚለው መልአኩ እንዲህ አላቸው፣ ሕያውን ከሙታን ጋራ ለምን ትፈልጉታላችሁ አላቸው። ማንን አለ? ሕያውን ከማን ጋራ? ከሙታን ጋራ ለምን ትፈልጉታላችሁ? ለምን ቢባል ክርስቶስ ሞቶም ሕያው ስለሆነ። ለዚህ ነው ሊቁ አንተ ሐማሚ ዘከመሪናከ ምስሌነ ከእኛ ጋራ እንዳየንህ አንተ ሕመምተኛ ነህ፣ ትታመማለህ። ከማን ጋራ? ከእኛ ጋር እንዳየንህ የእኛን ሥጋ እንደለበስ እንደተዋል ሰው እንደሆንክ ለማጠየቅ እንደኛ ትታመማለህ። ወአንተ የሐማሚ ዘከመሪናከ ምስለ አብ ከአብ ጋር እንዳየንህ ደግሞ ሕያው ነህ። አንተ መዋቲ ዘከመሪናከ ምስሌነ ከእኛ ጋር እንዳየንህ ሕመምተኛ ነህ። ወአንተ የመዋቲ ዘከመሪናከ ምስለ አብ ከአብ ጋር ደግሞ እንዳየንህ ሕያው ነህ ይላል። ስለዚህ ሞቶ እያለ ሕያው ስለሆነ ነው። አንድ ነገር ልንገራችሁ፣ ሞቶ እያለ ሕያው ስለመሆኑ የመጀመሪያ ሞቶ እያለ ሕያው መሆኑ ያ ለንጊኖስ የተባለው አይነ ስውር አንድ አይነው ሞቶ እያለ መጣና ጎኑን በምን ወገው? በጦር ወገው። በጦር ሲወገው
ትኩስ ደም ወጣው ይላል። ውሃም ወጣው ይላል። የሞተን ነገር ቢወጉት ደም ይወጣዋል? ይወጣዋል? እንደው ዝም አላችሁ? ይወጣዋል? አይወጣው። ክርስቶስ ግን በመለኮቱ ሕያው ስለሆነ ትኩስ ደም ወጣው። ይህ ብቻ አይደለም። ሞቶ ዮሴፍና ኒቆዲሞስ እየገነዙት እያሰሩት እያለ ወአንበስበሰ አዕይንቱ አይኖቹን ግልጥልጥ አድርጎ ለምን ዝም ብላችሁ ትገንዙኛላችሁ አላቸው። ምን እያደረጉት ነው? ምን እያደረጉት ነው? እየገነዙት። ለምን ዝም ብላችሁ ትገንዙኛላችሁ? አሁን እናንተ ሰው ሞቶ እየገነዛችሁት አይ ለምን እንዲያጋችሁ ትገንዙኛላችሁ ቢላችሁ ምን ትላላችሁ? ወይም ከዚህ ተነስታችሁ ወደ ደብረ ሊባኖስ ያንን ይዛችሁ ስትሉ በሳጥን አድርጋችሁ እኔ ደብረ ሊባኖስ አልቀበርም እዚሁ ደብረ ይድራስ ቅበሩ ቢል አንድ ሰው ምን ትላላችሁ? ሳጥኑን ትተነው እንሩጥ? ድንጋጤው ምን እንደሚያደርገን ዝም ብላችሁ አስቡ። እነሱ ግን ያውቁ ስለነበረ ምን ብለን እንገንዝ ሲሉት ደከምከኑ መጽንዖሙ ለድኩማን፣ ድኩማንን የምታጸናቸው የምታበረታቸው አንተ ደከምክን፣ ሐዘንከኑ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታነሳቸው አንተ ሞትክን እያሉ ሲገንዙ፣ በሌላ መልኩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ ምን ብለውታል? ገንዙ ብሏቸው ይሄ ሕያውነቱን የሚያስረዳን። ስለዚህ ቅዱሳን መላእክት ምስክሮቹ ናቸው። ቅዱሳት አንስት ምስክሮች ናቸው። ቅዱሳን መላእክት ደግሞ እንደገና ስለ ትንሣኤው ምስክሮች ናቸው። እነዚህ ሰዎችም ይህን እያነሱ ሲሄዱ በመንገዳቸው፣ መንገድ የሚለው መጽሐፍ የመጀመሪያው መንገድ ተብሎ የሚጠራ ሃይማኖት ነው። ምንድን ነው አልኳችሁ? ምን ተብሎ ይጠራል? መንገድ ተብሎ የሚጠራ ምንድን ነው? ሃይማኖት መንገድ። የቀደመችዋን መንገድ ተመልከቱ እዩ ብሏልና መንገድ ተብላ የምትጠራ ሃይማኖት መንገድ ናት። በሌላ መልኩ ሕይወት መንገድ ተብሎ ይጠራል። ነቢየ እግዚአብሔር ዳዊት መንገድህን ለእግዚአብሔር አደራ ስጥ። ለማን ስጥ? ለማን ስጥ? መንገድህን ሕይወትህን ለማን ስጥ? ለእግዚአብሔር አደራ ስጥ። በሌላ መልኩ ይህ ዓለም አሁንም መንገድ ተብሎ ኩን ጠቢበ በፍኖት ለእቡከ ለጠላት በዚህ ዓለም ሳለ ጥበበኛ ሁን። በሌላ መልኩ ስነ ምግባር በአሕዛብ መንገድ አትሂዱ ተብሎ ተጠርቷል። ስለዚህ መንገድ ተብሎ እግዚአብሔር ባለቤቱ መንገድ ነው። ፍኖተ ጽድቅ የእውነት መንገድ እኔ ነኝ ብሎ ተናግሯል። ስለዚህ መንገድ የተባለ ሃይማኖት መንገድ ተብሏል። ኢየሱስ ክርስቶስ መንገድ ተብሏል። ሕይወት መንገድ ተብሏል። ስነ ምግባር ምን ተብሏል? መንገድ ተብሎ ተጠርቷል። ስለዚህ ይህንን እያወሩ ይህንን እየተነጋገሩ ሲሄዱ ስለ ትንሣኤ ሲነጋገሩ ኢየሱስ ክርስቶስ በመንገድ አብሯቸው ተገለጠ። በዚህ እያለን ለሁላችን የሚገለጥልን የሚገርመው ነገር ቀረብ አለና እናንተ ደክሟችኋል፣ እናንተ ዝላችኋል፣ እናንተ ላላላችሁ፣ እናንተ ጠውልጋችኋል፣ የእግር መንገዳችሁ ብዙ ነው። እንዲህ የጠወለጋችሁ ስትሄዱ ይህ የምታወሩት ነገር ምንድን ነው አላችሁ። ይሄ የዚህ ዓለም ፈላስፎች ይህንን ሕክምና ይሉት። የሰውን ችግሩን መረዳት የመጀመሪያ ምንድን ነው? የስነ ልቡና ምንድን ነው? ሕክምና ነው። ዶክተሩ ከማከሙ በፊት አስቀድሞ ቃል ነው አይደለም የሚጠይቅ። ምንድን ነው የሚያደርገው? የመጀመሪያ ማውራት ትሪት ማድረግ ነው። እና ምንድን ነዋል? እንዲህ ነው። እናንተ ደክሟችኋል። ስለዚህ እየደከማችሁ የምታወሩት ነገር ምንድን ነው? እስቲ እኛም ይህን ህይወት እንልመደው። በህይወታቸው የደከሙ፣ በኑሯቸው የደከሙ የዛሉ፣ በትዳራቸው የደከሙ የዛሉ፣ ህይወታቸው የደከመባቸው ብዙ ሰዎች አሉ። እስቲ ያደከማችሁ ምንድን ነው ብለን ድካማቸውን እንስማቸው። እስቲ ወደ ቤተ ክርስቲያን ያልመጡበት ድካማቸው ምንድን ነው? ቁስላቸው ምን ይሆን? እነሱ ትንሣኤ ላይ ደርሰው ያ የዕለት ዓርቡ ትዝ ይላቸው ነበር። የተደረገው ነገር የሆነው ነገር የተፈጸመው ግን ትዝ ይላቸው ነበርና ያንን የሚያወሩ ነበር። ትናንት ስለተደረገው የሚያወሩትን ሰዎች ተውት አልፋችሁታል በሏቸው። ስለ ሕማም የሚያወሩትን፣ ስለ ስቃይ የሚያወሩትን፣ ስለ እንግልት የሚያወሩትን፣ ስለ ዘረኝነት የሚያወሩትን ተውት አልፋችሁታል። እኛ ምድራዊ ስሪት ሳንሆን ሰማያዊ ስሪት ነን፣ ሰማያዊ ቅጅ ነን። ይህ አይደለም እኛ ሀገራችን በሰማይ ነው ብለን እስቲ እንንገራቸው፣ እስቲ እናክማቸው። የዛሉትን የደከሙትን ሕይወት ያደከማቸው ያዘ በየጫት መደቡ ተኝተው ያሉትን
በየሲጋራው ያሉትን መጠሱስ የሆነባቸውን በዝሙት የወደቁትን እስቲ አይዟችሁ፣ ምንድን ነው አንተ ለሞት ተቃርባል፣ ሌላ ሕይወት አለ፣ እንዲህ ምን አደከመ ብለን እንጠይቃቸው እስቲ። እኛ ጋር መረዳዳት አልለመድንም። የሚገርማቸው እና ጠጋ ብሎ ያዘኑትን ማጽናናት። አንዳንዴ ልናጽናና እንኳ ሄደን የምናስለቅስ ሰዎች አለን። ሌባውን በሌብነቱ እንዲቀጥል የምንገፋፋ ሰዎች አለን እኮ። ዘማው በዝሙቱ እንዲቀጥል የምንገፋፋ የምናርቅ ሰው እና የደከሙትን ጠጋ ብሎ ጠየቃቸው። የሚጠይቅ ሰው ያሳጣን መድኃኒዓለም። በመንገዳችን ማን ይጠብቀን? መንገዳችንን ማን ይምራል? እግዚአብሔር ሁላችንንም ይምራል። ማን ይምራል? ማን አብሮን ይሂድ? ማን አብሮን ይጓዝ? እነሱ ደክመው ማን አብሯቸው ነበረ? ስለ ማን እያወሩ? ስለ እግዚአብሔር እያወሩ፣ ስለ ትንሣኤ እያወሩ። ይሄ ወንጌል ስለ ዜና የዘላለም ወሬ ይለዋል እና ይህንን ሲያወሩ ግን እግዚአብሔር አብሯቸው ነበር። ወንጌሉን ስንማር፣ ቅዳሴውን ስንቀድስ፣ ማሕሌቱን ስንቆም ማን አብሮን አለ? ኧረ ክብር ምስጋና ይግባ። አሁን እኛ ስንነጋገር እኮ አሁን እኛ እዚህ ስንቀመጥ ማን አብሮን አለ? ከማን ጋር አብሮን እያወራን ነው? ግን የሚገርመው ነገር እያወራቸው፣ እየጠየቃቸው፣ እያከማቸው፣ መፍትሄ ሊነግራቸው፣ እነሱ ግን ምን አሉ ነበር? ዓይናቸው ተይዞ ነበር። ምናቸው ተይዞ ነበር? ምናቸው ተይዞ ነበር? የስንት ሰው ዓይነ ልቡና ተይዘዋል። ሥጋው ደግሞ እንዳይቀበል፣ ንስሐ እንዳይገባ፣ እንዳይታረቅ፣ ወደ እግዚአብሔር እንዳይቀርብ፣ የእግዚአብሔር ልጅነቱን እንዳይናገር፣ ሰማያዊ ሆኖ ስለ ምድራዊ ነገር ብቻ የሚታየው ይህን ዓለም እንደ ቆሻሻ እንደሚያልፍ የማይቆጥር ስንት ሰው አለ። ይገርማቸው እና ዓይናቸው ምን ብሎ ነበር? ምን ብሎ ነበር? ተይዞ ነበር። እንደምታውቁት የዚህ ዓለም ዓይን የሚያየው ይህን የሚያልፈውን፣ የሚበሰብሰውን፣ የሚጠፋውን ነው። ሰው ዓይነ ልቡናው ሲበራ፣ ውሳጣዊ ልቡናው ሲበራ ደግሞ የማይታየውን እግዚአብሔርን ያያል። ማንን ያያል? ማንን ያያል? እግዚአብሔር ውስጥ አልባቢሆሙ ለቅዱሳን፣ በቅዱሳን ልቡና ውስጥ የሚያበረውን እግዚአብሔርን የሚያንጸባርቀው። ለዚህ እኮ ነው ሐዋርያትን እናንተ የዓለም ብርሃን ናችሁ። የዚህ ዓለም ብርሃን አለ። የሰውን ልቡናውን የምታበሩት እናንተ ናችሁ። እነማን ናችሁ? እነማን ናችሁ? እናንተ የሰውን ልቡና ታበራላችሁ። ለዚህ ነው እሱ ያን ልቡናቸው ገና ተይዞ ነበር፣ አልተገለጠላቸው ነበርና ይህን ተነገራቸው በኋላ አይ እናንተ ብሎ ነቢያት የተናገሩትን ትንቢት እሱ ያስተማራቸውን ትምህርት ምናል ነገራቸው። ቀስ ብሎ ሙሴ እኮ እንዲህ ብሎ ጽፏል። ዳዊት እኮ ይዜ ተነሳኝ እግዚአብሔር ዛሬ እነሳለሁ ብሏል። ይተነሳ እግዚአብሔር ወይ ዘረው ጸሩ ይጎዱ ጸላይቱ እግዚአብሔር እነሳለሁ ጠላይቱ ይበተናሉ ብሎ ተናግሯል። መከራ እንደሚቀበል እኮ ተናግሯል። እንደሚነሳ ተናግሯል ብሎ አንድ ባል ምን አላቸው? እናንተ ለማመን የራቃችሁ ብሎ ነገራቸውና ከዚያ በኋላ ሲመሽ ይህን ሁሉ የነገራቸው ግን እግዚአብሔር እንደሆነ አላወቁትም ነበር። ማን እንደሆነ በመንገድ ላይ ትተነው የመጣ ነው። በደካማ ምሳሌ የተመሰለው እግዚአብሔር የሆነ አንድ ጸሐፊ ምን ይላል? መንገድ ላይ የወደቀን ሰው ሳይ የክርስቶስ መከራ ትዝ ይለኛል ይላል። የተለየ የወደቀ ሰው ሳይ መንገድ ላይ የወደቀ ሰው፣ መንገድ ላይ የተራበ ሰው፣ መንገድ ላይ የተጠማ ሰው፣ መንገድ ላይ የደከመ ሰው፣ መንገድ ላይ የተወለደ ሰው ስታዩ ማን ትዝ ይበላችሁ? ማን ትዝ ይበለን? ክርስቶስ እና ክርስቶስ ትዝ ይለኛል ያ መከራ እና እነዚህ ደክመው እያወሩ ነበርና ግን አንድ ባንድ ነገራቸው። እነሱም ደጎች ናቸው። ይገርማቸው ያንን አንተ እንደዚህ ነው ብለው አቀረቡት። እስቲ እንቀራረብ። መች ተቀራረብ? መች ዋራን? እስቲ አሁን የደብሩ አስተዳዳሪ አሉ፣ የመጡ ናቸው፣ አዲስ ናቸው። መላካሪያ የሚቸግሩት ምንድን ነው? ምን እንርዳዎት? የቻለ በገንዘብ የቻለ በሀሳብ የቻለ በእውቀት ዝም መርዳት፣ ጠጋ ብሎ መረዳት ምንድን ነው? ይደክማቸዋል። ስለዚህ እየደከማቸው የምታወሩት ነገር ምንድን ነው ብሎ ጠየቀ እና አንድ ባንድ መለሰላቸው። ከዚያ በኋላ ተግባቡ። ከዚያ በኋላ ደር አሉት። ምን አሉት? ማንን ደር አሉት? እንግዳ ብሆን አላሳደራችሁኝ ብሎ አስተምሯቸው ነበር። እነዚህ ሰዎች አላወቁትም። ብዙ ጊዜ እውቀታቸው አንድ ቀን ነው፣ ግን ፍቅረ ቢጽ አስተምሯቸው ነበርና እቤታችን ምን በላሉት? እንግዳ መቀበል ትልቅ ነገር ነው። እንደምታውቁት
እና እግዚአብሔርን እደር ሲሉት አብርሃም እንግዳ በመቀበሉ ማንን ተቀብሏል? ማንን ተቀብሏል? ማንን ተቀብሏል? እግዚአብሔርን ተቀብሏል። ሎጥ እንግዳ በመቀበሉ ማንን ተቀብሏል? የእግዚአብሔርን መላእክት ተቀብሏል። ሱናማዊቱ ሴት እንግዳ ኤልሳዕን በመቀበሏ ልጅ አታ ነበር፣ ልጅ አግኝታለች። ኤልያስን የተቀበለችው መበለት ልጇ ሞቶባት ነበር፣ ልጇ ተነስቷል፣ በረከትም አግኝታለች። እንግዳ መቀበል ምን ስለሆነ ነው? ምን ስለሆነ ነው? እና ቤት ግባና ደር አሉት። አሁን በእርግጥ በዚህ ዘመን አብሮ የማይበላን ሰው፣ አብሮ የማይጠጣን ሰው፣ አብሮ የማይተዋወቅን ሰው፣ የስራ ባልደረቦች አብረው ይኖራሉ፣ አብረው ይሰራሉ፣ ቤታቸው አይተዋወቁ እንዴት እንደሆነ እና ክርስቶስን ግን እቤታችን እደር ብለው ምን አሉት? ግድ አሉት። ምኑ ስለመሸ? ፀሐይ ስለመሸ። እነሱ ፀሐይ መሸ ነው ያሉ። ለካ ፀሐዩ ሲመሽ ፀሐይን የሚያወጣት የማይጠወልገው ፀሐይ አገር የሆነው ቤት የሆነው እነሱ በቤታቸው ሲያሳድሩት ለሊሁ አገሮሙ እርሱ አገራቸው ነው። ወለሊሁ ማይደሮሙ ለእሱ ደግሞ እንደገና ቤታቸው ወለሊሁ ጥሪቶሙ እሱም ደግሞ ጥሪታቸው ነው። ስለዚህ እነዚያ ሲሉት ፀሐይ ጽድቅ ኢየሱስ ክርስቶስ በቤታችን ምን እንበላሉ እደር ሲሉት ፀሐይ መሽቷል ሲሉት የማይጠፋው ፀሐይ በቅዱሳን ልብ ውስጥ የሚያበረው ፀሐይ እግዚአብሔር አብሯቸው ነበር። ከሁላችን ጋር ይሁን። ከማን ጋር ይሁን? ከማን ጋር ይሁን? ስለዚህ እነዚህ ሰዎች ይደር በማለታቸው ግድ በማለታቸው እንጀራ ቀረቡ። እግዚአብሔር ፈትቶ ሰጣቸው። ከዚያ በኋላ ዓይናቸው ተገለጠላቸው። ማንም በማሳደራቸው ማንም በማሳደራቸው እግዚአብሔር ነው ብለው አይደለም፣ እንግዳ ነው ብለው ነው። ወንድምን ስትወደው ነው እግዚአብሔርን የምታየው። ደካማውን ስታየው ነው እግዚአብሔርን የምታየው። አብርሃም እግዚአብሔርን የተቀበለው እግዚአብሔር ነው ብሎት አይደለም። እንግዶችን ሲቀበል፣ ሰዎችን ሲቀበል፣ ሰው የሆነውን ሲቀበል ማን ተገለጠለት? ማን ተገለጠለት? እግዚአብሔርን ቤታችን ይደር በሉት። ቤታችንን ባርከው፣ ልጆቻችን አንተ ባርካቸው። አንድ ሰው እንደው ልጆቹ እንዲስተካከሉለት ልጆቹን ይጨቀጭቃል። ማንን ይጨቀጭቃል? አንተ እንደዚህ አታድርግ፣ አንተ እንዲስራ፣ አንተ እንዲበል ይላል። እና አንድ አባት ሰሙና ምን አሉ? ልጆችን ከምትጨቀጭቋቸው እንዲሁን ብላችሁ እግዚአብሔር እንደዚያ እንዲያደርግላችሁ እግዚአብሔርን ጨቅጭቁት። ማን ጨቅጭቁት? ማንን ጨቅጭቁት? እግዚአብሔርን ለምኑት፣ ይሰጣችኋል፣ ያደርጉላችኋል። ስለዚህ እደር በማለታቸው እግዚአብሔር በቤታቸው አደረ፣ እንጀራውን ባርኮ ሰጣቸው። ከዚያ በኋላ ዓይናቸው ተገለጠላቸው። ሰው ማየት የሚችል እግዚአብሔር በቤቱ ሲያድር፣ እግዚአብሔር ቤተሰቡን ሲባርከው ምን ማለት ይችላል? እግዚአብሔርን ማየት። ከዚያ በኋላ ወይነድደነ ልበነን ያሉ ቢጸጸቱም ግን እግዚአብሔር ተገልጦላቸዋል። ስለዚህ ይህ የትንሣኤ ምኖች ናቸው? ምስክሩ። ስለዚህ ዛሬ በተለያየ ነገር ወንድሞቻችንን ስናሳድር፣ እንግዶችን ስንቀበል፣ ካህናትን ስንቀበል ማንን እየተቀበለው ነው? ማንን እየተቀበለ ነው? እናንተን የተቀበለ ማንን ተቀበለ? እርስ በርሳችን ስንፋቀር፣ ተጣልተን ስንታረቅ ማንን እየተቀበለው ነው? እግዚአብሔርን እየተቀበለ። ስለዚህ እደር ብለው ግድ አሉት። እንጀራ ቀረቡ፣ ባርኮ ሰጣቸው። እነሱም ደግሞ እንደገና ዓይናቸው በራ። ዓይናችን የሚበረው ዓይናችን የሚመለከተው እንደውም ጴጥሮስ ምን ይላል? እነዚህ ነገሮች ሌሎች እውር ነው ይላል። ስለዚህ ፍቅር እግዚአብሔርን ያሳያል፣ ሰላም እግዚአብሔርን ያሳያል፣ አንድነት እግዚአብሔርን ያሳያል። እና ስለዚህ ማየት የሚቻለው ደግሞ እግዚአብሔር ሰጣቸው። እግዚአብሔር የሰጠንን ንስሐ ስንገባ፣ እግዚአብሔር የሰጠንን ስጋውን ስንበላ፣ ደግሞ ስንጠጣ ማንን ማየት እንችላለን? እግዚአብሔርን ማየት እንችላለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አመሰግናለሁ።